ይህ አዋዜ ልዩ ሰበር ነው። ህንድ በሚቀጥሉት 24ና 36 ሰዓት ውስጥ ደመኛ ጎረቤቷ ፓኪስታን ላይ ወታደራዊ ጥቃት ልታደርስ እንደምትችል ኢስላማባድ አስታወቀች። ማስታወቂያ ሚኒስትሯ አታውላ ታራር ናቸው። ህንድ የሆኑ ኢላማዎችን ፓኪስታን ውስጥ ለማደባየት ያለሙ የህንድ ጥቃቶች ሊወሰዱ አፋፍ ላይ ደርሰዋል ሲሉ አስተማማኝ ያሉትን የስለላ መረጃ ጠቅሰው የተናገሩት ህንድ ከሳምንት በፊት በካሽሚር ግዛት ውስጥ በምትገኘው ፋላጋም የተሰኘች የቱሪስት መናኸሪያ ክፍለ ከተማ ቁጥራቸው 3 እንደሆነ የታመነ ታጣቂዎች 26 ቱሪስቶችን በጭካኔ የገረፈረፉት። 25ቱ ህንዳውያን ሲሆኑ አንዱ የታይላንድ ዜጋ ነበረ። ህንድ በቁጣ ፈረስ በወሰደችው የመጀመሪያ እርምጃዎች በመካከላቸው የነበረውን ዲፕሎማሲያዊ ውክልና አውርደዋለች። እንደዚሁም በመካከላቸው ተጠብቆ የኖረውን የኢንዱስ ወንዝ ክፍፍል የጋራ ስምምነት አግዳለች። ነገሮች በዚህ ካልበረዱና ህንድ እንደምትዝተው ከሆነ ከኢንዱስ ውሃ ፓኪስታን አንዲት ጠብታ እንደማታገኝ አደርጋለሁ በማለት ላይ ናት። ይሁን እንጂ ይህን ለማድረግ ጊዜ የሚወስድ ነው ይላሉ ተመልካቾች። ፓኪስታን በወገኗ ተመሳሳይ እርምጃዎችን የወሰደች ሲሆን ባንግላዴሽ ከፓኪስታን መገንጠሏን ተከትሎ ሁለቱ ሀገራት የተፈራረሙትን የሰላም ስምምነት ለማገድ አስፈራርታለች። በሁለቱም በኩል በመቶ ሚሊዮን የሚቆጠሩ ዜጎች የሚጠቀሙበት የኢንዱስ ወንዝ ድርሻዋ ላይ አንዲት ጠብታ ውሃ ቢቀነስ እንደ ጦርነት ወጃ ቆጥራ ባለኝና በታጠቅኩት ሁሉ ፍልሚያ ገጥማለሁ ስትል ህንድን ክፉኛ አስጠንቅቃለች። ህንድ በፈረንጅ 2019ና 2016 በዚሁ መከረኛ የካሽሚር ግዛቷ የደረሰባትን የአማጽያን ሽብር እርምጃ ለመቅጣትና ለመበቀል ሁለት ጊዜ የፓኪስታንን ግዛተ ድንበር በመጣስ እየገባች ድብደባዎችን አካሂዳለች። ፓኪስታንም ያጸፌታ ምላሽ ሰጥታለች። አሁንም ሲገመት የነበረው ነው ፓኪስታን ያረጋገጠችው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ፈጻሚዎቹን ለመያዝ እስከ ዓለም ዳርቻ እንሄዳለን፣ አዝማቾቹንም አንለቀም ሲሉ በዛቱት መሠረት በግዛቲቱ እስካሁን ከ1500 በላይ ሰዎች ለጥያቄ ተይዘዋል። አሁንም በቁጥጥር ስር እየዋሉ ናቸው። ክፉኛ የታጠቀ የሀገሪቱ ጦር ሰራዊት በግዛቲቱ ላይ በሠራ አካላቷ ላይ አሰሳ እያካሄደ ነው። ከወዲሁ የ10 ተጠርጣሪ ታጣቂዎችን መኖሪያ ቤቶችን በአፈር መቆፈሪያ ማሽኖች ግፈዋ ፈራርሰዋቸዋል። ሁለቱ ኒውክሌር ታጣቂ ጎረቤታሞች በመካከላቸው የተቧጨቋትን ካሽሚር ግዛት ምክንያት አድርገው ከአንዴም 3 ጊዜ በሙሉ ጦር ኃይላቸው ተጋጥመው ክፉኛ መስዋዕትነት ከፍለዋል በየፊናቸው። ካሽሚር 3 ኒውክሌር ታጣቂ ኃይሎች የሚናጩባት የጦስ ምድር ናት። በህዝብ ብዛት ጀምሮ የጠቅላላ ግዛቲቱን 55 በመቶ ህንድ ትቆጣጠራለች። ፓኪስታን 30 በመቶ፣ እንደዚሁም ቻይና የተረፈችዋን 15 በመቶ። ህንድ ጃሙ ካሽሚር ሸለቆ አብዛኛው ላዳክና የሲያቼር በረዶ ለበስ ግዛትን ትቆጣጠራለች። በሦስቱ አገራት ከተበታተነው አብዛኛው ሙስሊም ከሆነ የካሽሚር ህዝቡ 70 በመቶ የሚኖረው በህንድ ስር በሚገኘው ካሽሚር ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ጉተሬዝ ይህ ነገር እንዳይባባስ እንዳይጀመር እያስጠነቀቁ ነው። የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮ የሁለቱንም አገራት ውጭ ጉዳይ ሚኒስትሮች ለማግኘት እየሞከሩ ነው። ቻይናም በፊኗ እየተንቀሳቀሰች መሆኑ ይሰማል። ሁለቱ ጎረቤታማች አገሮች እልህ የሚነዳቸው ከአንዴም 3 መጋጠማቸው ሳይበቃም አሁንም ድረስ ከነካኝ አለቀም በሚል የእኩያነትና የከፋ ፉክክር ውስጥ የሚገኙ አደገኛ የድንበር ተጋሪ ሀገሮች ናቸው። ዳንኤል፣ የካሽሚር ጉዳይ እዚህ ደረጃ ደርሷል። እንግዲህ ዓለም በህንድ በምትተዳደረው ካሽሚር ግዛት ውስጥ 26 ቱሪስቶች በታጣቂዎች ከተጨፈጨፉ በኋላ በህንድና በፓኪስታን መካከል ነገሮች እየተካረሩ ይገኛሉና ህንድና ፓኪስታን ደግሞ ሁለቱም የኒውክሌር ታጣቂ ሀገራት መሆናቸው ይታወቃልና ነገሮች እየተካረሩ የሚሄዱ ከሆነ ድጋሚ ሁለቱ ሀገራት ወደ ጦርነት ውስጥ ሊገቡ አይችሉም ወይ? እየገቡ ነው። ከዚህ በፊት በቅርብ ዓመታት በ2019 ነው፣ 6 ዓመት ጉዳይ ነው። የህንድ አየር ኃይል ገብቶ
አንድ ስፍራ ማለትም 40 የህንድ ወታደሮችን የገደለ ወይም የፈጀ የታጣቂዎች ጥቃት ነበር የተፈጸመው እዚሁ ካሽሚር ገብቶ ድብደባ አድርጎ በተልእኮም የነሱ መሸጎጫ ነው ብሎ ያመነበትን አካባቢ እና በህንድ እንደምታቀርበው በብዙ መቶ የሚቆጠሩትን ደምስሷል። በሌላ በኩል ፓኪስታን የምትለው የሞተ ሰው የለም፣ የደበደቡበትን ቦታ ባዶውን የነበረ ዱር ነው የደበደቡት በማለት ጉዳዩን እንትን ብለዋለች፣ አሳንሰዋለች። በተመሳሳይ ሁኔታ ለአጸፌታ የፓኪስታን አየር ኃይል ጦር ጀቶች የህንድን የአየር ክልል ጥሰው ገብተው ወታደራዊ ይዞታ ነው ብለው ያመኑበት ቦታ ላይ ቦምብ ጥለው መመለሳቸው አልቀረም። ይሁን እንጂ በጥቃታቸው ምንም አይነት ጉዳት ያላደረሰ መሆኑ ነው የተዘገበው። ከዛ በኋላም የአየር ኃይሎቻቸው የአየር ለአየር ውጊያ አድርገው አንድ የህንድ ፓይለት ተመቶ አውሮፕላኑ ተመታ፣ እሱ በፓራሹት ወርዶ 2 ቀን ከቆየ በኋላ ፓኪስታን መልሳ ለህንድ አስረክባለች። በዚህ መንገድ የሚያበቃ ከሆነ መቼም መልካም ነገር ነው። አሁን ግን ፓኪስታን የምትነግረን በሚቀጥሉት 24 እና 36 ሰዓታት ህንድ ወታደራዊ እርምጃ እንደምትወስድ እሙን ነው። አስተማማኝ የሆነ የስለላ መረጃ ነው ያለን ብላ ገልጻለች። እንግዲህ ተስፋ ማድረግ የምንችለው ባለፈው በ2019 አይነቱ በቀላሉ የሚቋረጥ ቢሆን የብዙ ሰው ምኞት ነው። አሁን እንግዲህ ይህንን ጥቃት የፈጸመው ኃይል የካሽሚር ሬዚስታንስ የካሽሚር ተጋትሮ ብሎ ራሱን የሚጠራ ቡድን ነው። ህንድ ደግሞ ቋሚ ፖሊሲ አላት። እዚህ ካሽሚር ላይ ወደ 500 ሺህ ጦር ነው ያላት። ይህን ተከትሎ እዛ አካባቢ በአጠቃላይ ለዛ ግዛት እና ያ ሁሉ ሰራዊት ባለበት ነው እነዚህ 3 ታጣቂዎች ቱሪስቶችን ያልታጠቁ ቱሪስቶችን ፈጅተው ሄዱት እና ህንድ ለዚህ ያላት አቋም ማንኛውም በካሽሚር ግዛት ውስጥ የሚካሄድ የሽብር ድርጊት ተጠያቂና ኃላፊዋ ፓኪስታን ነች ነው እና ፓኪስታን ደግሞ በሶስተኛ ወገን ይጣራልኝ እኔ የለሁበትም ነው የምትለው። ግን በተግባር እንደምትመለከተው ያሳዝናል። ከሁለቱም በኩል በህንድ በኩል የህንድን ቪዛ ይዘው ይኖሩ የነበሩ ፓኪስታናውያን አንዳንዶቹ የሚሰጡት መግለጫ ያሳዝናል። እንደገና መፈናቀል ነው የደረሰባቸው። የረጅም ጊዜ ቪዛ እየያዙ የሚኖሩ ናቸው እና አሁን ተጠቃለው ወደ ፓኪስታን የሚገቡበት ሰዓት ስላላለፈ በጥድፊያ እየሄዱ ነው ያሉት። በተመሳሳይ ሁኔታ ፓኪስታን ውስጥ የሚኖሩ ቪዛ ይዘው የሚኖሩ ህንዳውያንም እንደዚሁ እና እንቅስቃሴው በአጠቃላይ በዚህ ድርጊት የተነሳ ማህበረሰቡ እንደ ማህበረሰብ በሁለቱም በኩል መተራመስ እየደረሰበት ነው። አሁን ምንድን ነው የምትመታው ህንድ? ህንድ እንደ ፖሊሲ 0 ቶለራንስ ነው ያላት ለሽብር። ስለዚህ አሁን በምንምና በምንም ምክንያት በነገራችን ላይ በጣም አደገኛ ቦታም ቢሆን እንዲህ አይነት ጥቃቶች ሊካሄዱ ይቻሉበትን በብዙ ዓመታት ውስጥ አስቀምጠ ስታየው በእውነት ኢምንት ነው ማለት ትችላለህ። ይሄም የሚያሳየው በዛ አካባቢ ህንድ የምትከተለውን ፖሊሲ ጠንካራነት ነው የሚያሳየው። ስለዚህ አሁን ይህ ነገር ለህንድ የ26 ንጹሃን የተፈጁበት ኢንሲደንት ብቻ አይደለም። ይሄ ፓኪስታን ህንድ ላይ ያደረሰችው ጥቃት ወይም ደግሞ ካሽሚር ግዛት ላይ አሁን ያለው የህንድ ብሔረተኛ መንግስት ይህንን የህንድ ካሽሚር ግዛትን ከማዕከላዊ መንግስት በቀጥታ የሚታዘዝ አድርጎታል። በፊት ራስ ገዝ ነበረ እና በፊት የነበረበት ሁኔታ አካባቢው እንዳይለማ ባለሀብቶች፣ ሰዎች ለስራ ለልማት እየሄዱ እንዳያበለጽጉ ትክክል ሆኖ የቆየ ነው በሚል ያደረገው ነው። ይሄንን ደግሞ በጽኑ ትቃወማለች ፓኪስታን። ካሽሚር ውስጥም የሚቃወሙት አሉ፣ የክልሏን ራስ ገዝነት መነሳት ማለት ነው። እና በዚህ የተነሳ አሁን ከውስጥ ያሉ ደግሞ ተቃዋሚዎች የሚከሱት የህዝብ ስብጥሩ እየተበረዘ ነው፣ አዲስ የህዝብ ስብጥር እውነታ እየተመሰረተ ነው በማለት ይከሳሉ። ስለዚህ ውጥረቱና እሳቱ ይታያል እዛ ቦታ ላይ እና አደገኛ ስለሆነ ይህንን አይነት ጥቃት ዳግም አይደርስባት ዘንድ ከራሷ ከፓኪስታን ጋር መፋለሙን ነው የምትመርጠው።
አሁን አደጋ ያለው ምንድነው? የህንድ ጦር ወይም የህንድ መንግስት ምን ኢላማ ነው ሊመርጥ የሚችለው? በዚህ ወታደራዊ መልእክት ለማስተላለፍ ፓኪስታን ላይ ምን አይነት ቦታ ላይ ጥቃት ሊያደርግ ያስባል የሚለው ነው። ምንም አትጠራጠር፣ ፓኪስታን ደግሞ የራሷን ምላሽ ከመስጠት ወደ ኋላ አትልም። ስለዚህ አሁን እነዚህ ልውውጦች ደግሞ የራሳቸውን ተረፈ ታሪክ እየፈጠሩ ነገሮች እንዳይጋጋሙና ሁለቱ ቋፍ የደረሱ ሀገሮች በኒውክሌር እንዳይጫረሱ ነው የምትሰጋው። ከዚህ አንጻር ነው የተባበሩት መንግስታት ድርጅት ጊዜው ባካችሁ ሲተረጋጉ እስቲ ልብ ይስጣችሁ ጥሞና ግዙ ማለት እያሳሰቡ ያሉት። ፓኪስታን ራሷ ለተባበሩት መንግስታት ድርጅት ዋና ጸሐፊ ለጉተሬስ አሳስባለች ህንድ ይህንን ነገር እንድታቀዘቅዘው አሁን ያቀደችውን ነገር እርምጃ እንዳትወስድ ጠይቃለች። እና ሁኔታው ከባድ ነው። ከዚህ በፊት በዚሁ ግዛት ተነሳ ሁለቱ ሀገሮች 3 ጊዜ ጦርነት ውጊያ አድርገዋል። አሁን ደግሞ በዓለማችን ይሄ እንዳልኩ የካሽሚር የሚባለው መሬት ሁለቱን ለመናገር ክፉ ነገር ያምጣ እንጂ አኬልዳ ማለት ነው ይችላል። ምክንያቱም ልክ የተስካራ አጥንት ላይ እንደሚናጩ ይቅርታ ለቃሉ ውሾች ማለት ትችላለህ። 3 የኒውክሌር ሀገሮች በየጥርሳቸው ይዘው የያዙት ቦታ ነው። አያ እነዚህ ደግሞ 1 ኢንች መሬት ለ1 ኢንች መሬት ለመተላለቅ ዝግጁ ሆኑ ናቸው። በዚህ ነው የሚታወቁት። ቻይና በታሪኳን ብትመለከት ከብዙ የጎረቤቶቿ ጋር አሁንም የእንትን ጥያቄ አለ። ምንድነው ይባሉ የድንበር ጥያቄ አለ። ከዚህ በፊት ከራሺያ ጋር ተዋክተው ያውቃሉ። አሁንም ይሄ ጥያቄ አለ ከራሺያ ጋር። ከህንድ ጋር ይሄ ጥያቄ አለ በዚህ በሂማላያ በኩል። በጠቅላላ በዚያው ወደ ጥቁር ባህር ብትሄድ በጣም የዚህ የድንበር ጥያቄዎች ይገባኛል እስከ ቪየትናም በውሃ ክልል ደረጃ የሚናቆሩበት ከጃፓን ጋር የሚናቆሩባቸው ደሴቶች ከደቡብ ኮሪያ ጋር ልነግርህ አልችልም። እነዚህ ናቸው አስፈሪ ነገሮች። በተለይ የካሽሚር 3 ኒውክሌር ያጎበጣቸው ኃይሎች የሚናክሱበት ቦታ ነው። እዛ ቦታ ላይ ዋንዳዋ 70% እንደ ቅድም 55% ተቆጣጥራ የምትገኘው ደግሞ ህንድ ናት። በዚህ ላይ ቀናይ ናት ህንድ። በሌላ በኩል ደግሞ ፓኪስታን ይሄ 100% የኔ መሆን የነበረበት የኔ ህዝብ ነው የምትለው ፓኪስታን። ወራዝ ህንድ ደግሞ የለም ይሄ እንዳለ መሬቱ አንቺም በተቆጣጠርሽው ካሽሚር የኔ አካል ነው ብላ ነው የምታምነው። እንዲህ አይነት ክፉ ቦታ ነው በነገራችን ላይ። እና አሁን ምንድነው ህንድ ቀጥላ ልትወስድ የምትችለው እርምጃ? የሚገርም ዳንኤል ሰሞኑን እኮ እንደ ዜና ብዙም እንትን የለውም በማለት ነው እንጂ ድንበር ላይ ያሉ ወታደር ወይም ሁለቱን ሀገሮች የሚለያቸው መስመር ተከትሎ የሁለቱ ሀገራት ወታደሮች እኮ የተኩስ ልውውጥ ጀምረዋል። ፋም ጋብ የሚል አይነት እንትን ባለፈውም በዛን ጊዜ ለብዙ ጊዜያት በመድፉ ሊታኮሱ ነበረ እና በጣም አደገኛ ቦታ ነው። እና አሁን ፓኪስታን የገለጸችው የማይቀር ነው ያለችውና በሚቀጥሉት 24ና 36 ሰዓታት በተግባር ይፈጸማል ያለችው የህንድ ማጥቃት ምን ይመስል ይሆን? ምን ይሆን ነው? ወይ እንደተለመደው በአየር ኃይል ብቻ አለበለዚያ ደግሞ የተወሰነ የእግረኛ ወታደር ኢንከርሽን የተወሰነ ግዛት ውስጥ ዘልቆ የመግባት አይታወቅም። ስለዚህ እነዚህን በዛሬው ዕለት ይበልጥ ልንዘግባቸው የምንችላቸው ጉዳዮች ናቸው። ፓኪስታን አስተማማኝ የስለላ መረጃ ብላ እንደጠቀሰችው ከሆነ ግን ከዛሬ ሌሊት ብዙ የሚያልፍ ነገር አይኖርም። ህንድ እርምጃ የምትወስድ ከሆነ ዛሬ ሌሊቱን ልታደርገው ትችላለች። ስለዚህ ዓለም አሁን እንግዲህ ህንድ የኢንዱስ ወንዝን ዘግታለች ማለት እንችላለን እንዴ? ነው አልዘጋችም፣ አልገዛበትም ነው ያለችው። ያንን ለመዝጋት ዋናውን ወንድና የወንዙን ገባሪዎች ለሁለቱ ሀገሮች በእኩል የሚያካፍል ነበር ስምምነቱ። አሁን ያንን ስምምነት አልገዛበትም ብላለች። ይሄንን ውሃ ለፓኪስታንን ለመንሳት እርምጃዎች መውሰድ ግን ትችላለች። እነዛ እርምጃዎች ለምሳሌ የህንዱን ምንድነው
የተፋሰሱን በመቆጣጠር በአብዛኛው በራሱ አንድ ግዛት ያለ ነው። ከቻይና ቲቤት የሚነሳ ወንዝ ነው። በጣም ትልቅ ወንዝ ነው። ስለዚህ በህንድ በኩል የምንሰማው ለምሳሌ ጠብታ ውሃን የምናሳጣት የሚል ዛቻ ነው የምንሰማው። አክቹዋሊ ግን በተግባር ወደዛ ውስጥ ይሁን አይሁን አናቅም። ቢገቡም ትንሽ ጊዜ የሚወስድ እርምጃ ነው የሚሆነው። በጣም ጥሩ ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም ጊዜ ይሁንልህ። መልካም ጊዜ ላኔ። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጉ። አዋዜ ልዩ ዜና በልዩ ማለት ነው።